እየተናገርክ ያለው ወንድሜ እኮ እኔ ልናገር 19 ከሆነም 19 ሰብስቡና ጨርሱ። አንድ ጊዜ ልናገር 19 ሲሰበሰብ ከዛ በኋላ ሳሚ ይጠራል፣ ያኛው ሳሚ። ከዛ በፊት ግን አሪ ቆይ መብረቁ አንዴ አሁን አንተ እንድትተባበር የምፈልገው እኔ ኃላፊነቱን የሰጠሁት ወንድም የምተማመንበት ወንድም አለኝ አስክሬኑን የሚያስገባ ብለህ ቪዲዮ ስራ አለኝ በፈጠረ አይስራ ችግር አለ። እናንተ የተነጋገራችሁ ሰውዬ ላይ 5 ሳንቲም ኃላፊነት አልወስድም። 5 ሳንቲም ለምን አላውቅም። ሰውዬው ኃላፊነት አይደለም ያለውን ነገር ነው እየነገርን ያለው። ወሰደኝ እያልኩ እኮ አይደለም። እኔ ሲጀመር ከእህቴ ጋር ነው። እሺ አንዴ ምን ለማለት ሳሰሙ ለምን ጣልቃ ትገባላችሁ? እሺ እኔ ይሄ ገንዘብ ተቀብሎ ወንድምሽን ሀገር አስገባለሁ እልካለሁ የሚለው ሰውዬ ጋር አንተዋወቅም። ማስለን አናግሬውም አላውቅም። አቡ ካሊድና ሳሚን አቅርብልኝ። አቡ ካሊድ የሚባለው ዋናችሁ እኮ ነው። ዋናው ለእነሱ ዋናችን እሱ ነው። አስክሬን ያስገባል። አንተ መብረቁ አንተ አታውቀው። እነ ሳሚን ጠይቀው። ሳሚን ለምን አትረጋግጥ? ስልኩን የላከልኝ እኮ ሳሚ ነው። መብረቁ ስልኩን የላከልኝ ልለምነው። እኔ ቢያንስ 15,000 ያርግልኝ። እኔ ለምኛ አጣውስ ቁጥሩን ላክልኝ ልለምነው ብዬ ቁጥሩን ራሱ በግሩፓችሁ ላይ እስኪ አንዴ ሰላም፣ አንቺን አልፈርድብሽም። አንደኛ አንቺኛዋ ተሰምኛለሽ፣ ጓደኛዋ አንድ ሰው ገና ቃል ሲያወጣ የምትመልሽ ከሆነ አንግባባ። ምን ለማለት እንደፈለኩ አላወቅሽም። እኔ ሞስሊሙን ኃላፊነትና ማልወስደውን ልነግርሽ ስለፈለኩ ነው። እስከ መጨረሻ አዳምጪኝ እሺ። ወንድምሽ ሆስፒታል ያለው አሁን በአሁኑ ሰዓት ማቀዝቀዣ ውስጥ ያለው በወረደው ልጅ በሳሚ ስም ነው። ሳሚ ሂሳቡ አልቋል፣ ተከፍሏል እና ከዚህ በኋላ ውክልና ሲባል ነው ሳሚ የሚጠራው ውክልና ለመስጠት። በዚህ በኩል ያለውን ኃላፊነት እኔ ወስዳለሁ። የእናንተ ኃላፊነት ደግሞ ምንድነው የሚሆነው? ልክ ሂሳቡን እንደተነጋገራችሁ ገንዘቡ ተሰብስቦ ሰውየው ሲከፈለው ወንድምሽን ማሳፈር ፕሮሰስ ይጀምራል ወይ በሚለው እናንተ ኃላፊነት ወሰዱ። አለቀ። እኔ የምፈልገው ገንዘቡ ተሰብስቦ አልቋል፣ ስለዚህ ተከፍሏል። የለ ሳሚ አንተ የሚጠበቅብን ፈርምና ሸኝ፣ ውክልና ሰጠህ ፈርምና ሸኝ ሲባል ሳሚ ወንድምሽን ለማስረከብ ይመጣል። ቆይ አንዴ እሺ፣ አንድ ጥያቄ። ቆይ ምን ማን ላጣራ እንጂ ውክልና አጽፊ ብሎ ሳሚ የሰጠኝ ሳሚ ፓስፖርት የለኝም መቀየር አለበት ብሏል። እሺ ውክልናውን አሁን የሚወስደው ማን ነው? ኢትዮጵያ አጽፌ ጨርሻለሁ። ቤተሰብ መቀየር ያለበትን ሳሚ ያስቀይራል። ና አስገቡት። አንዴ የራሱ ምላሽ ይስጥ። አሁን ራሳችሁ ተነጋገሩ። የለ አስገቡት። ሳሚን አስገቡት። ይኸው አንዳንድ ጊዜ የተጻፈ ነው። አስገቡት። ሚኪ አማራውም ካለ ሳቡት፣ ሰላምም ካለች ሳቧት። ሁሉንም በዚህ ጉዳይ እንድትጠይቅ አዋከቧት። መጠየቅ ደግሞ ቅር የሚያስብል ነገር አይደለም። ያንን ደግሞ ለወጣበት በዚህ መልኩ እንደዚህ ወጥቷል ሂሳቡ። ያንን ተነጋግሮ መጨረስ ይቻላል። ነገር ግን አንድ ነገር የሚደብረው ምን አለ፣ የሰውም ማነስ ሳያውቁ ሌቦች ብሎ መናገር አስፈላጊ አይደለም። ለምሳሌ እኔ ከቀኑ 9 ሰዓት ጀምሬ ሌሊቱንም እዛው ነው ያደርኩት። ሐሙስ ቀን ነው የገባሁት። ሐሙስ ቀን ማታ ነው 9 ሰዓት አካባቢ ሄጄ አርብ ቀን 11 ሰዓት ላይ ነው እንትኑን አስገብቼ የመጣሁት። ሪሳውን ወደ ፍሪጅ ውስጥ አስገብቼ የመጣሁት ማለት ነው። እንቅልፍ የለም ምን የለም። በዛ ላይ ደግሞ ስለምትሉት ገንዘብ ስለዚህ 155 የምትሉት የማውቀውም ነገር የለም። አላውቅም። በሰዓቱ ምንም አውቀው ነገር የለም። ግን ከራሴ የተደረገውን ነገር ደግሞ አደረኩ ብዬ ማለትም አልፈልግም። ደግሞ ያንንም አንቱ ብዬ ጠየቁትም ነገር የለም። ስለዚህ እነዛ ሰዎች ሌቦች ብሎ ማለት መቸኮል አልነበረባቸውም። መጠየቅም ካለባቸው እስኪ እነሱን እንጠይቅ መጀመሪያ። ሚዲያ ላይ ሌባ ብለው ከመሳደብ እነሱን እናገኛቸውና እንጠይቃቸው። ገንዘብ ተሰጥተዋል አይደል እንዴ? ሂሳብ እንተሳሰብ፣ ያስረዱን ማለት ነው የሚቀርበው ወይስ ሌቦች ብሎ መንሳደብ ነው የሚቀርበው? መጠየቅ እኮ ችግር የለውም። ግን
ሌቦች ብሎ መጠየቅ ሌቦች ብሎ መናገር አስፈላጊ አልነበረም። መጀመሪያ መጠየቅ መጥቶ ሌቦች ከማለት መጥቶ ጠይቆ ቼክ አድርገው ሌብነትን ካለ ሌባ ተብሎ ቢሰደብ ምንም ማለት አይደለም። አሁንም የምለው ነገር ምንድነው መብረቁ ኃላፊነቱን ይውሰድ ምናምን እያላችሁ ነበረ። ኃላፊነት በዚህ ጉዳይ ሬሳ ብዙ ሬሶች ገብተዋል ከዚህ ቦታ ኃላፊነት እየተወሰደ አይደለም። ነገር ግን የማን ነው ይሄ ኃላፊነት ብትሉ እነ ሀቢባ ይሄ ሙባረክ የምትሉት እነ ሚኪ እነ ተስፋዬ የኛም የሁላችንም ኃላፊነት ነው መሆን ያለበት እንጂ አንድ ሰው ላይ ጫና መፍጠር አስፈላጊ አይደለም። በቃ ይሄ አስፈላጊ ነው ብዬ የምለው ነገር የለም። ያንን ደግሞ በዋትስአፕ ግሩፕ ሆነ ተገናኝታችሁ የዚህን ኃላፊነት የምንወስድበት እኛው ነን። እውነት ከአንጀት ልጅቷን ለመርዳት ከታሰበበት ማለት ነው እንደኔ ሀሳብ። ስለዚህ እነዛ ደግሞ ሌቦች አሉ ምን አሉ ያ ይሄ እንደዛ ነገሩ ሲገባም ስም መጥፋቱም ያለ ነው። ሁለተኛ ነገር ደግሞ ምስጋና ከሰው አለ የምንጠብቀው እኔ በራሴ ማለት ነው በሰው ምንም የምንጠብቀው ነገር የለም። አንድ ነገር ስታደርግ ከሰው ሳይሆን ፈጣሪ የተሻለ ነገር የሚያደርግልህ በሰራው ልክ ፈጣሪ ነው የሚያደርግልህ እንጂ ሰው አመሰገነህ አላመሰገነህ ሄዶ ነገር ክፍያ ትፈልጋለህ ወይ ብዬ ጠይቄያለሁ። አልጠየኩም ከነሱ አይገኛል ምን አልከኝ? ከዛ እኔ ምንም ነገር የምፈልገው ነገር የለም። እኔም ጠይቄዋለሁ እኮ ሳሚ በክፍያው ጉዳይ ሳሚ በብሩ ደግሞ እኔ አንተ እንደሌለህበት እኮ ማንም ያውቃል። እኔ ተናግሬያለሁ። አንተ የለህበት አንቺ ያወጣሽው ብር እኮ ወንድምሽ የታከመበት ነው። ስትመር ስለቱ ሆነ አለበት የራላ ፍሪ አሁንም በተደጋጋሚ አንቺ ያወጣሽው ብር እኮ ይሄ ያስፈልገዋል እያልሽ እየተደዋወልሽ የከፈልሽው ብር እኮ ነው። ስለዚያኛውስ ብር እኔ በምን አውቃለሁ? መብረቁ ምን ሆነሃል? በእርጋታ እንነጋገር እንጂ ትልልቅ ሰዎች አትልል እንዴ? በአሁኑ ሰዓት መብረቁ በአሁኑ ሰዓት ስለ ብር ሳይሆን አጀንዳ መሆን ያለበት ወንድሜ እንዴት ሰው ረድታችሁኝ የሚዲያ ሽፋን አድርጋችሁልኝ እንዴት ይግባ ነው እንጂ በዚህ ሰዓት እኔ ብር ሂሳብ አወራርዱልኝ ብያቸዋለሁ። በፈጣሪ እኔ አስክሬኑ ወደ ሀገሩ ይግባ፣ ቤተሰቤ ይረፍ፣ እኔም ልረፍ። ምክንያቱም እኔ ህይወቴን እየመራው አይደለም፣ ህይወቴ ምስቅልቅል አለ። ምክንያቱም ወንድሜ ግባተ መሬቱ አልተፈጸመም፣ አፈር አልለበሰም። ወንድሜን እርዱኝ፣ እኔ ሚዲያ ሽፋን አላገኘሁም ነው ያልኩት። አንዴ ልጅቷ እያወዛገቧት ነው። አሁን እኔ እውነቱን ልንገራችሁ እየተወዛገበች ነው፣ እያወዛገቧት ነው። ገባሽ አይደለ? ያን ነገር ደግሞ መጠየቅ ያለ ነው። ግን ሌባ ተብሎ መናገሩ መጀመሪያ መጥተው መብረቁ ልጆቹ ሌባ ነው ያገናኙሽ ስትል እየተባበሩኝ ነው ማለት ነበረ። ሌባ ነው ያገናኙሽ እነሱ ሌባ ናቸው ሲል ሙባረክ የዛኔ እሷ እያገዙኝ ነው ሌባ አይደሉም ማለት ስትል ነበር። እሺ ጃጓር ይሰማል ድምፅ? አዎ ይሰማል። እሺ ሁላችሁም ሚውት አድርጉ አንዴ። ጃጓር ያኔ እቺ ልጅን ሀዊ ይዛ ስለማደገስ ላይ ነው አይደል? አዎ ያኔ ከዛ በኋላ ምንድነው ወንድሟ ካለበት የ8 ሰዓት በረሃ ላይ እንዲመጣ ከአሊ ጋር መነጋገር ጀመርን አይደል? አዎ ከዛ በኋላ የመሪው ስንት ብር አለ? በኢትዮጵያ 75000 ብር አለ አይደል? ባለመኪ ነው ላይ ብላይ የስ አዎ 75000 ብር አለ። ልክ ነህ። ከዛ 100000 ብር በአጠቃላይ ሰብስብላትና ይከፈል። 25000 ብሩ ለትራንስፖርት ለሚያመጡት ልጆች መመለሻ ስለሚያስፈልግ 100000 ብር መሆን አለበት ብዬ አንተ 5000 ብር አላስገባላትም በአካውንቷ? አዎ ትክክል። ቀድማ እሷ ራሷ ሳትጠይቀን በፊት እሷ ቀድማ ገንዘብ ልካለች። እኛ ገርም አንተንም አላማከረችም፣ ሚዲያም አላማከረችም። ቀድማ ገንዘብ ልካለች። 20 ስንት ነው የተከፈለው? 20 ሺህ ነው ምናምን የሆነ ገንዘብ ልከሻል አይደለ? እህቱ የት አለች? የለችም?